አይደለ ተፈጥሮ ጋር አትጋጭ አይደለ ተፈጥሮ لا تصادموا نواميس الكون فإنها غلاب የተፈጥሮን ህጎች አትላተሟቸው ተሸናፊዎች ናቸው ውጤቱ ያንተን መሸነፍ ነው የሚያሳየውና መብትና ግዴታ ጋር ያነሳን ነው ወደ መንፈሳዊ ነገር የመጣ ነው እንቀጥል مرحبا ሌላው ከዚሁ ጋር ተያይዞ መብትና ግዴታችንን እንድናቅ ያደርገናል ብናል ሙሐሰባ መብታችንን ሙሉ ለሙሉ በራሳችን ላይ መዝጋት የዒባዳ መገለጫ አድርጎ ማየት ስተት እንደሆነ አይተናል በርግጥ በዚህ ዘመን ላለ ነው ሰዎች ከቁሳዊነት ቀንሱ የሚል መልእክት ነው የሚያስፈልገን እንጂ ሞሮፍ የመንፈሳዊነት መብዛት ችግር አይደለም ያለው አልፎ ቢስተዋልም ብዙ እንትን አይደለም እንደ ማህበረሰብ መንፈሳዊነታችንን ማዳበር ይተበቅብናል ግን ስቲል ስናዳብረውም ነው በቃ ገጭተን የምንመለስበት ድንበር አለ ማለት ነው ከዚሁ ጋር ተያይዞ የዒባዳ ወይም የመልካም ስራ ብዙና ትንሽ ጉዳይ ሙሐሰባ ውስጥ አብሮ የሚገባ ነው እውነተኛ የአላህ عز وجل ባሮች በመሆንበት ጊዜ አንዱ ሙሐሰባ የምናደርገው ነገር ምንድነው እኔ የምሰራው መልካም ስራ ዒባዳ ያስደሰተኝ ጊዜ ያኔ አደጋ ውስጥ ነኝ ብለን እናስባለን ማለት ነው ከባድ አደጋ ማለት አንድ ሰው በሰራው መልካም ስራ መደሰት ሲጀምር ማለት ነው ያ ማለት ለአላህ Subhanahu Wa Ta'ala ይህንን ጉዳይ ሳቀርብለት ይቀበለኛል ብሎ በራሱ ላይ حسن الظن ማሳደር ማለት ነው ራሱን በመልካም በደግነት በዓቢድነት ይጠረጥራታል ማለት ነው ስለዚህ ምን ይሆናል ትንሹ ስራው ብዙ ትመስለዋለች ማን እንደሱ ዓቢድ ማን እንደሱ ደግ የጣዓን አላህን መገዛትን በራስ ላይ መደሰት በቃ እኔ በቃ እኔ ገባ ማለት ነው ይሄ ከባድ የቀልብ በሽታ ነው ይላሉ ሁሌም ሙእሚን የሚሰራውን ስራ ምንም ቢበዛ ከአላህ ጌትነት አንፃር ትንሽ ነው አደርስም ሐቁን አላደርስም ብሎ ማሰብ መቻል አለበት ያንዱ ሙሐሰባ የምናደርግበት ነፍሳችን የሆነች ነገር ሰራን አይደለም አንደኛ በአላህ ተውፊቅ ነው ያችን ነገር የሰራናት በእኔ ሐውል በእኔ ቁዋ አይደለም የአላህ እገዛ አለበት እዛ ላይ ሁለተኛ የሰራሁት ስራ በጣም ትንሽ ስራ ነው አንዳንድ ጊዜ እናወዳድራ ንጽጽር ውስጥ እንገባለን እኛ አካባቢ ያሉትን ሰዎች እናይና ከፍ ብሎ ማሰብ ኸይር ነው አቡበክር ሲዲቅ ረዲየላሁ ዐንሁ እንዲገቡባት የምትፈልገው ያለማትን ጀነት ነው